ያወጣሽ ነበር ብላ ራሷን እያደነቀች ነበር ማለት ነው። እና ደግሞ ይገባታል። ወይኔ ኒና መጀመሪያ መጣቷ ጥሩ ባይሆንም በሚያስጠላ መንገድ ብትመጣም ግን የድራማው ድምቀት ሆናለች አሁን በዚህ ሰዓት ማለት ነው። እንግዲህ የበዛልኝ ሚስት ከሆነ ሰውዬው ጋር አሸሼ ገዳሜ እያለች ነበር። እዛ ሀገር ላይ ደግሞ ከሰው ጋር ከባላቸው ውጪ ከሰው ጋር የባለትዳር ሴትም ቢሆን ባለትዳር ሴት ባትሆንም ከሌላ ሰው ጋር መታየት የለባትም ከባሏ ወይም ከፍቅረኛ ውጪ ማለት ነው። እና እንግዲህ እሷ በዛልኝ ስለማትወደው ስለሚያሰቃያት ስለሚደበድባት ከሌላ ሰው ጋር ነው መሆን የምትፈልገው። ከሰውየው ጋር እየተደበቀ ግንኙነት አላቸው። እና ኒናዬ ደግሞ ዛሬ ስትከታተላት ነበረ እና በአጋጣሚ እየተከታተላቻት ባይሆንም ግን በአጋጣሚ ስታያት እንግዲህ ቪዲዮ ስትቀርጻት ነበረ። ይህ በዚህ ቪዲዮ ልታስፈራራት ማለት ነው። እንግዲህ ከዚህ በፊት ስትመታት እከስሻለሁ ብላ እያስፈራራቻት ነበረ። ከምትከሰኝ ብላ እንግዲህ ቪዲዮን ይዛባታለች ማለት ነው። ከዚህ በኋላ የሆነ ነገር ብትላት በዛ ቪዲዮ የምታስፈራራት ነው የሚመስለኝ። እንደዛም ሆኖ እንግዲህ ያን ነው ሄዳ ለጽናት እየተናገረ ነበረ። እቺ ሴትዮዋ እየተከታተልኳት ነው እና ተከታትዬ ቪዲዮ ቀርጬ ነበረ። ቪዲዮ ለታይ ግን ይጠቅምሻል ብላ እየነገረቻት ነበረ ማለት ነውና እኔ ምንም የሚጠቅመኝ ነገር የለም። እኔ ከሰው ጋር ታጋደኝ። አባቴ አንገቱን ደፍቷል። ከዚህ በላይ አንገቱን እንዲደፋ አልፈልግም። ስለዚህ እባክሽን ስነስርዓት ይኖርሽ ከቤት አትውጪ ብላ እየነገረቻት ነበር። ኒና ግን የሚሰማ ልጅ አይደለችም። ታውቃላችሁ በደንብ ማለት ነው። ለኪራ እየነገረችው ነበር። አባቷ በጣም ተጎድተዋል። ብዙ ነገር አሳልፏል። በሀገሩ ላይ አንገቱን ደፍቷል እና ጽናትዬ በጣም ከፍቷታል ማለት ነው። በዚህ አጋጣሚ ደግሞ ኪራዬ አይዞሽ የኔ እናት፣ እኔ ያለሁልሽ፣ ሁሉም ነገር ያልፋል። አባትሽም አንገታቸውን ቀና እንዲያረጉ እናረጋለን። ስለዚህ በቅርቡ ጠብቄ ብሏታል። በቅርቡ ይመስለኛል ሽማግሌ ሊልክ ነው። ሽማግሌ ልኬ በድል ባለ ሰርግ ነው የማገባሽ ብሏታል ማለት ነው። በዛ ላይ ደግሞ በግልጽ እንደሚያፈቅራት ከዚህ በፊት የመጡበት ወይም ደግሞ የተፋቀሩበት መንገድ የሚያስጠላ ነበረ። አሁን ግን በስነ ስርዓት በዚህ መንገድ ድጋሚ መፈቀር ማለት በጣም እድለኝነት ነው። በህይወቱ እውነተኛ ህይወትም ይኖራል ብዬ አስባለሁ። እና እንግዲህ አሁን ኪራ እውነተኛ ፍቅር ለሷ ያላት ስሜት ግልጽ አድርጎ ነግሯታል ማለት ነው። እስከዛሬ ግልጽ አድርጎ ባይናገርም በውስጡ ደብቆት ነበርና አሁን ተናግሯል ማለት ነው። ለማንኛውም ፈጣሪ ፍቅራቸውን ያብዛላቸው ነው የምንለው። ሌላ ምንም የምንለው ነገር የለም። እና እንግዲህ ያው ይሄ አስጨናቂ የሚባለው ሰውዬ ዛሬ ቅዱስ ለመጀመሪያ ጊዜ እነ ኪራ ቤት አይቶታል ማለት ነው። ኪራ መስሎት በጣም ድንግጥ ብሎ ነበረ ከቤት ሊወጣ ያለው ማለት ነው። ከዛ ቅዱስ ምን ሆነክ ነው እኔ ስታይ ወደ ኋላ የምትሸሸው ማን ካንተ ብሎ ስጠይቀው ተንተባትቦ ነበር ያወራው ማለት ነው። ምክንያቱም ይደረስበታል። እንደ የኔና ዘመድ ነኝ ብሎ ነው የተናገረው። ግን የኔና ዘመድ መሆኑ ምንም የተረጋገጠ ነገር የለም። ኪያም ሰኒም እየተጠራጠሩ ነው። በተለይ ኪያና ሰኒ በጣም ተጠራጥረዋል። ሰኒዬ ደግሞ ለዚህ ነገሮች አንደኛ ናት ማለት ነው። በተደጋጋሚ ያስጨናቂ የሚባለው የኒና ዘመን የሚባለው ሰውዬ ምንም አልተመቸኝም ብላ በተደጋጋሚ ለኪያ እየተናገረች ነው። አዎ ኪያም ደግሞ እውነትሽን ነው፣ ምንም የኒና ዘመድ አይመስልም። ስለሷ ስትጠይቂው ራሱ ምንም ደህና ነገር አይመለስም፣ እየተንተባተበ ነው የሚመልሰው። ስለዚህ ይሄ ሰውዬ የሆነ ችግር አለባት ብላ ስታወራ ነበርና ሰውዬው በጣም ችግር አለበት። የቤቱን ካርታ ፈልጎ ነው ወደዛ ቤት የገባው። አረባካችሁ ንቁበት እንላለን። ለማንኛውም ቤተሰቦች ይህን ቻናል ሰብስክራይብ፣ ሼር፣ ኮምፕሌንት የመደወል ምልክቱን እየነካችሁ